ሰርፕራይዝ እንኳን ለ2017 የኢዳን ፈጥር በዓል በሰላም አደረሳችሁ ይላል። ዛሬ ለሙስሊሞች አንድ ሰርፕራይዝ ይዤ ቀርቤያለሁ። ነብዩ መሐመድ በሐዲስ መጽሐፋቸው ላይ ስለ እስልምና የተናገረውን አብረን እንድናይ ወድጃለሁና ወደዛ እንሄዳለን። ከመጀመሪያ በፊት ግን ለቻናሌ እንድትሆናችሁ ቻናሌን ሰብስክራይብ እንድታደርጉና ቪዲዮን ላይክ በማድረግ ወደ ውስጥ እንገባለን። ሰሂህ ሙስሊም 146 ላይ የእምነት መጽሐፍ በሚባለው ማለት ነው የምዕራፉ መጀመሪያ እንዲህ ይላል። እስልምና እንግዳ ነገር ሆኖ መጀመሩን እና ወደ እንግዳ ነገር እንደሚመለስና በሁለቱ መካከልም እንደሚያፈደፍቅ ሲደርስ እንዲህ ነው ያለው። አብዱላህ ኢብን ዑመር እንዳስተላለፉት ለአላህ መልእክተኛ እንዳስተዋሉ በእርግጥ እስልምና እንደ እንግዳ ነገር ጀምሯል እና ልክ እንደ ጀመረው ወደ እንግዳነት ተመልሶ ይህ ማለት ወደ ቀድሞ ቦታ ወደ ጅማሬው ይመለሳል እና በሁለቱ መስጂዶች መካከል ኢራብ ወደ ጉድጓዱ ውስጥ እንደሚሳበው ይዘደያ የሚለው ወይም ደግሞ ኢራብ ወደ ጉድጓዱ እንደሚል ወደ ኋላ ይመለሳል። ምን ማለት ነው? እስልምና ይጠፋን ማለት ነው። ሲጀምር እንግዳ ሃይማኖት ሆኖ እንደጀመረ በድዴታና በፈቃደኝነት የተቀበሉትን ወይም ደግሞ በመታደን በገንዘብ የተቀበሉትን እንደዛው በማድረግ በገንዘብም ሆነ በመታደል ያን ተቀበሉትን ደግሞ በድዴታ እስልምና እንዲቀበል እያደረገ ነብዩ መሐመድ እስልምና እንዳስፋፋ ይታወቃል። አንቀበል የሚያሉትን እየገደላቸው ግን መጨረሻ ላይ ነብዩ መሐመድ ሲከነብይ እስልምና እንግዳ ሆኖ እንደጀመረ እንግዳ ሆኖ ወደ ኋላ ይመለሳል። ያውም ሲመለስ ኢራብ ወደ ጉድጓዱ እንደሚያፈደፍግ ወይም እንደሚመለስ እንደዚሁ ወደ ኋላ ያዘግማል። ለዚህ ማሳያ የሚከተሉ ቪዲዮዎችን እንመለከታለን። उनके साथ वो निजासत को साफ करना, फिर आगे बैत साहबात वाली मुतारात के मुकद्दस नाम उनको माज़ल्ला सरेआम उनके ऊपर गंदगी डालना और इस तरह की वीडियो लगे हैं। आज तक आपको इस तरह कमजोर नहीं देखा। हम किसी जगह पे तौहीन नहीं सुनेंगे। हम वो बदनसीब हैं जो ये सारा कुछ देख रहे हैं। जिंदगी खराब कर दी गई और इस मुल्क का अमन, इस मुल्क की तबाही करने के लिए इस हद तक मेरा दुश्मन गिर जाएगा। Dr. Bilal Phillips in a recent Friday sermon openly has warned the Muslim community that apostasy will come like a tsunami. And if we don't take constructive steps to deal with this, it is going to become an avalanche, a tsunami that is going to hit our community in such a way that we will have a very difficult time standing. It will knock us over. This is how some of our youth feel. Researchers show that over 100,000 Muslims leave Islam every single year. Our youth are full of doubts and nobody's answering their questions. And this is not only the problem. The majority of our youth are not even praying their 5 daily salah. 24% of Muslim youth are leaving Islam. Apostasy is happening. In America, this is the last thing. 23% are becoming apostates of Muslims. American-born Muslims. ቪዲዮዎችን እንዳየን ታላላቅ ኡስታዞች እንዲሁም ኢማሞች የፓኪስታን ሼኾች የአገር መሪያቸውንም ሁሉ ባካተተ መልኩ በቴሌቪዥን ራሳቸውን እንዳሳዩ እያለቀሱም እንደተናገሩ ሌሎችም ጥናትን ምክንያት አድርገው እስልምና እንዴት እየጠፋ እንደሆነ አሳይተውናል። ስለሆነም እስልምና በእርግጥም ይጠፋል። ወደ ክርስትናው ደግሞ ስንመጣ ክርስትናውን ምን ይመስላል የሚለውን ቪዲዮ ተመልክተን እንመለስ። አዘጋጇ ኢትዮጵያ ስቴዲየሙ ባዶ መሆኑ ሰው አለመምጣቱ ግን ወላሂ ያስተዛዝባል። በጣም ያሳፍራል። ከቁርአን በላይ ዛሬ ለነሺዳ ዛሬ ለተለያየ ትርኪ ምርኪ ኮንሰርት እኮ ተብሎ ቦታ እኮ ሰው አይበቃውም እኮ
ለቁርአን ክብር ካልሰጠ ለምንድነው ክብር የምንሰጠው? ለቁርአን ቦታ ካልሰጠ ለምንድነው ቦታ የምንሰጠው? ቪዲዮውን እንዳየን እስልምናው ላይ በኢትዮጵያ ደረጃ በተዘጋጀ ፕሮግራም ስቴዲየሙ ባዶ ሲሆን ኡስታዞች በጣም ተጨንቀው የተናገሩትን እንዳየን፣ በክርስትናው ደግሞ ስቴዲየሙ በሰው ተጨናንቆ በምስጋና በእልልታ በዝማሬ አምላካቸውን ሕያው እግዚአብሔርን ሲያወድሱት ሲያመሰግኑት ከፍ ከፍ ሲያደርጉት አይከን። መጽሐፍ ቅዱሳችንም የእግዚአብሔር ቃል ያድግና ይበዛ ነበር። እንግዲህ የእግዚአብሔር ቃል እየሰፋ እየበዛ ዛሬ ለእኛም ደርሷል። እኛም የእግዚአብሔርን ቃል ለትውልድ ልናደርስ ሆብለን ተነስተናል። ወንጌል ያሸንፋል። ወንጌል ዛሬም ይሰራል። መጽሐፍ ቅዱሳችን ደግሞ የእግዚአብሔር ቃል ሕያውን የሚሰራም ማንም ሊከለክለው የማይችል ቃል ስለሆነም ሙስሊም ወገኖቼ ዲጄ ሳይረፍድባችሁ በዚህ ምድር ባላችሁ በተሰጣችሁ ዕድል በመጠቀም ወደ ኢየሱስ እንድትመጡ ጥሪያችንን እናስተላልፋለን። እናንተ ባታደርጉትም እስልምና ይጠፋል። መነሻው ከሰይጣን ነው፣ መጨረሻውም ሲኦል ስለሆነ እሱም የተከተሉ ሁሉ ወደ ሲኦል ሊሄዱ የተዘጋጀ ስለሆነ ያ እንዳይሆን በመሞቻው ሰዓት እስልምና እንደሚጠፋ ነቢዩ መሐመድ እንደተናገረ በእርግጥም እስልምና ይጠፋል። ማሳያዎች ግልጽ ሆነው የታዩ ኢየሱስ ይወዳቸዋል። ኢየሱስ ያድናል። ወደዚህ ጌታ በመምጣት የዘላለምን ዕረፍትና ሕይወት እንዲታደኑት ጥሬን አስተላልፋለሁ። ኢየሱስ ለእናንተም ሞቷል። ይህን እያልኩ የዛሬውን ትምህርት በዚህ አበቃለሁ። ቀጣይ እስክንገናኝ የጌታ ሰላም ከእናንተ ጋር ይሁን። ተባረኩልኝ።